ኢትዮጵያ ዛሬ ላይ እየገጠሟት ለሚገኙ ግጭቶችና አለመግባባቶች ሲንከባለሉ የመጡ ችግሮች ሲሆኑ ከምክክር ይልቅ ጉልበትን ማስቀደም መሆኑ ይነሳል። ይህም ደግሞ ለመኮራረፍ፣ ለመቀያየምና ለልዩነት በር ከፍቷል። አሁን ታዲያ ኢትዮጵያ ለመምከር ስትቀመጥ የልጆቿ ምርጫም ሰይፍ ከመማዘዝ መመካከርን፣ ልዩነትን በውይይት መፍታትን ምርጫቸው አድርገዋል። ጦርነት ውስጥ ከመግባት ወይ በጥል ነገሮችን ከማበላሸት ሰከን ብሎ በተረጋጋ መንፈስ በመወያየት የችግሩን መፍትሄ መፈለግና ሶልቭ ማድረግ ችግሩን በጣም አዋጭ ነው ብዬ አሰብ እንደተማረ ዜጋ ስናስብ ማለት ነው። ስንመካከር ማንኛውም ድልድዩም ማንኛውም ችግርም እንሻገራለን። ሰው ሁሉ አንድ ነው፣ በቃ ልዩነት የለም። ይሄ ልዩነት አጠፍተን በዚህ ምክክር ከዚህ በኋላ የተሻለ 2019 የተሻለው ነገር ይይዘን መሻገር ነው የምንፈልገው ማለት ነው። ከ4 ዓመት በፊት ወደ ስራ የገባው የኢትዮጵያ ሀገራዊ የምክክር ኮሚሽን በመላው ሀገሪቷ ኢትዮጵያውያን ልንመክርበት ይገባል የሚሉትን ሐሳብ ሲያሰባስብ ቆይቷል። ለዚህም ደግሞ የማንቂያ ስራዎችን እየሰራ ነው የሚገኘው። ከነዚህም መካከል ኢትዮጵያ እየመከረች ነው በሚል መርህ ቃል ከ20 ሺህ በላይ ኢትዮጵያውያን የተሳተፉበት 5 ኪሎ ሜትርን የሚሸፍነው የጎዳና ላይ ሩጫ አንዱ ነው። በዛሬው ሰዓት ከመላው ኢትዮጵያ 4000 የሚሆኑ ተሳታፊዎች ከኢትዮጵያ ውጭም ጭምር ያሉ ወገኖቻችን ሰላም እንዲወርድ ታላላቆቻችን በአሁኑ ሰዓት በአዲስ አበባ ታድመው በጋራ ካሁን በፊት የለያዩንን፣ የከፋፈሉንን፣ ያጋጩንን፣ ያስኮረፉንን፣ ያስቀያየሙንን ምክንያቶች በሚገባ በአጀንዳ መልክ ተሰንዶላቸው ለቀጣዮቹ ሳምንታት በጋራ ሆነው ይመክራሉ። ኢትዮጵያ የሕፃናቶች ነች። ኢትዮጵያ የወጣቶች ነች። ኢትዮጵያ የኛም የአረጋውያን ነች። ሰላም ለሁሉም ነገር መሰረት ነው። ኢትዮጵያ ደግሞ በብዙ ፈተና ውስጥም ሆና ትላልቅ ስኬቶችን እያስመዘገበች ነው የምትገኘው። ታዲያ ይህንን ዘላቂ ለማድረግና ለነገው ትውልድ የበለጸገችና የተሻለች ሀገርን ለማስረከብ መክሮና ዘክሮ ወደ ሰላም መምጣት ለምርጫ የሚቀርብ አይደለም። ሁሉም ኢትዮጵያውያን በተወካዮቻቸው አማካኝነት ከሚሳተፉበት ውይይት ለሀገር የተሻለ ጊዜን ይዞ እንደሚመጣ ተስፋን አሰንቀዋል። ችግሮቹን እየፈቱ ካሉ ከሚመካከሩ ሰዎች ጋር ሆነን ጠንክረን ኢትዮጵያ ማበልጸግና ትልቅ ደረጃ ማድረስ አለብን ብዬ አስባለሁ። እርስ በርስ መጠላላት፣ መገፋፋት ሳይሆን ተመካክረን አገርን ማሳደግ ለዓለም ምሳሌ መሆን አለብን። ይሄንንም አንድነታችንን ማሳየት መቻል አለብን። በመሃል እኛ እርስ በርስ በማንስማማ በምንጋጭ ሰዓት ምንድነው የሚመጣው? ለሌሎች ለጠላቶች መጠቀሚያ ነው የሚሆነው። ኢትዮጵያን ታላቅ ስለሆነች በተለይ በምስራቅ አፍሪካ ሀያል ስለሆነች ለማዳከም ነው የሚፈልጉት። እኛ ደግሞ እርስ በርስ ማንስማማ ከሆነ ንፋስ ነው የምናስገባው ማለት ነው። ስለዚህ ያንን ነገር ለመድፈን ደግሞ አንድነት ያስፈልገናል። በሀገራዊ ጉዳይ ላይ አንድነት ያስፈልገናል ማለት ነው። የውስጥ ችግሮቻችንን በመመካከር መፍታት መቻል አለብን ብዬ አስባለሁ። ሀገራዊ የምክክር ሂደቱ የተሳካ እንዲሆንም ሁሉም ዜጋ የሚጠበቅበትን ኃላፊነት ሊወጣ ይገባል።